But she's already worried her new husband might stray. And with good reason. He's a dog. ጫንቆችም ችግር አለባቸው በአገራችን ውስጥ ፎረክለክ እያሉ ቀረጣ አይ የኛ ነገር ጊዜ ወላዋይ እሁድ ወደ ታቦት ሰኞ ወደ ጠንቋይ ጌታን ስንለም ከዚህ በሌሊት ኢራን ከባድ የተባለ የቦምብና የሚሳኤል ናዳ እየወረደባት ይገኛል። በዚህ ሰዓት ኢትዮጵያን ጨምሮ ዓለምን ያሳሰበ መረጃ ተሰምቷል። ይጠረጋል። ይሄ ትውልድ የሚገርመው ነገር በብዙ እናቶች አባቶችም ጠይቀዋል። ይችን ዘመን የሚያልፋት ሰላም ጤና ይስጥልን። ውድና የተከበራችሁ የአዳም ቲቪ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የአዳም ቲቪ ቤተሰቦች ዛሬ በልዩ ልዩ ፕሮግራም ቀርብ ያለሁኝ በተለይ በኢራን የሚታየው ነገር እጅግ በጣም አሳሳቢ የሆነ ነው። ይህ ሙሉ ኢንተርኔትን የዓለም ኢንተርኔትን ቤዙን ወይም መሰረቱን በመምታት ልትቆርጠው ነው የሚባል ሀሜት አለ። ይህም ሆኖ ደግሞ እስራኤልና አሜሪካን በመተባበር ይህንን መረጃ ከሰሙ በኋላ እንደተነገረው እንግዲህ ማምሻውን የመብራት ማስተላለፊያ ዋና መሰረቷን በመምታት ሙሉ ሌሊቱን ጨለማ እንዳደረጓት ይታያል። በዚህ ሰዓት ከኢራን ሰበር ዜና ተሰምቷል። የኢራን ዋና ከተማ ቴሄራን በጨለማ ተውጣለች። እስራኤልና አሜሪካ የኢራን የኤሌክትሪክ መሰረተ ልማትን ከደቂቃዎች በፊት መምታታቸውን ተከትሎም የኢራን ዋና ከተማ ቴሄራን በአሁኑ ሰዓት በጨለማ ተውጣለች። እስራኤልና አሜሪካ በኤሌክትሪክ መሰረተ ልማቶች ላይ ጥቃት መፈጸማቸውን የኢራን የኢነርጂ ሚኒስቴር ያስታወቀ ሲሆን ጉዳት የደረሰባቸው መሰረተ ልማቶችን በአስቸኳይ ጥገና እንደሚደረግላቸው አስታውቋል። ይህ ጨለማ ደግሞ እንግዲህ የበቀል መልስ ከሷ ሊመጣ እንደሚችልና ያሰበችውን የኔትወርክ የመቁረጥ ወይም ደግሞ መላ ዓለምን ከኢንተርኔት ውጭ የማድረግ ዓላማዋን እንደምትቀጥልበት ያመላክታል። ነገሩ እየከረረ ነው። እጅግ በጣም ከባድ ነው። ሌሎችም የተለያዩ ቪዲዮዎችን ይዤ ቀርብ ያለው ላይክ፣ ሼር፣ ሰብስክራይብ አድርጉ። እንቀጥላለን። በዚህ ሰዓት ኢትዮጵያን ጨምሮ ዓለምን ያሳሰበ መረጃ ተሰምቷል። ጦርነቱ አድማሱ እያሰፋ ይገኛል። በቀይ ባህር በኩል ኢራን ላይ ጥቃት ከተፈጸመ ጦርነቱ እንደሚቀላቀሉ ሁቲዎች በይፋ መዛታቸው ተሰምቷል። ሁቲዎች ቀይ ባህር በኢራን ላይ ጥቃት ለመሰንዘር ጥቅም ላይ ከዋለ ወደ ጦርነቱ እንደሚገቡ አስጠንቅቀዋል። ወደ ጦርነቱ በቀጥታ ለመግባት ቃታው ጣታችን ላይ ነው፣ ቃታው እንስበዋለን ማለታቸው ነው የተገለጸው። በየቀኑ 6 ሚሊዮን በርሜል ነዳጅ የሚያልፍበት የባብ አልመደድ ሰርጥ የሚቆጣጠሩት ሁቲዎች ይህን የንግድ መስመር ከዘጉት ከዓለም አቀፍ የነዳጅ አቅርቦት 25 በመቶ ሊስተጓጎል እንደሚችል ተሰክተዋል። ነዳጅ ብቻ ሳይሆን የበርካታ መሰረታዊ ቁሳቁሶች ግብአቶች ጉዞ መስተጓጎል ይገጥማል ማለም እየተባለ ይገኛል። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁን አጋሩኝ። ሰዎች የኢራን ሚሳኤሎች ሀገራችን ኢትዮጵያንም ጭምር ያሰጋታል። እኛ ራሱ ልንመታ የምንችልበት ርቀት ላይ ነው የምንገኘው። ይህን የተናገረው ደግሞ ናይሮቢ ኬንያ ውስጥ የሚገኘው የእስራኤል ኤምባሲ ነው። እንደምትመለከቱት ያወጣቸው 4 ሀገራት አሉ። ሆርን ኦፍ አፍሪካ ወይም ደግሞ ምስራቅ አፍሪካ ላይ የሚገኙ ሀገራት ብለው ከነዚህም ውስጥ ኢትዮጵያ አለች፣ ሶማሊያ አለች፣ ሱዳን አለች፣ ከዛ ደግሞ ኬንያ። ሁላችሁም ይህን ቪዲዮ ብዙ ጊዜ ኮፒ ሊንክ ያደረጋችሁ ለጓደኞቻችሁ እየላካችሁላችሁ ታዲስ ኮንትሮል ፎሎ ያደረጋችሁ ናም ያው 4000 ኪሎ ሜትር ራዲየስ ከቴህራን የሚገኘው ማለት ነው 4000 ኪሎ ሜትር ርቀት ላይ የሚገኙ ሀገራት ዲፕ ኢንቱ ሆርን ኦፍ አፍሪካ ወይም ደግሞ እስከ ምስራቅ አፍሪካ ድረስ ይደርሳል ብለው ከዚህም ውስጥ በቀላል ቋንቋ ለማስቀመጥ ብሎ እንግዲህ አዲስ አበባ የምትገኘው 3200 ኪሎ ሜትር ርቀት ላይ ነው። ሞቃዲሾ ማለትም ሶማሊያ የምትገኘው 3700 እስከ 3800 ኪሎ ሜትር ርቀት ላይ ነው። ዱባይ ወይም ደግሞ ሳውት ሱዳን የምትገኘው አንድ አትልክ ከ4000 ኪሎ ሜትር በታች ነው። ናይሮቢ ነች ትንሽ ሴፍ የምትሆነው ከ4300 እስከ 4400 ኪሎ ሜትር ርቀት ላይ ነው የምትገኘው። ይህ ማለት እንግዲህ ኢራን በአንደርግራውንድ ወይም ደግሞ ከመሬት በታች ቀብራ ባስቀመጠችው ሚሳኤል የምታስቀምጥበት ከተማ ላይ ማለት ነው እዛ ውስጥ የሚገኙ ሚሳኤሎች አዲስ አበባን እኛ የሀገራችን ኢትዮጵያንም ጭምር ሊያሰጓት ይችላሉ ማለት ነው። ትክክል ነው። አሁን እንዳደመጣችሁት እኔ በዚህ ጉዳይ ላይ ምንም ዳውት የለኝም። ያ ማለት ምንም ጥርጥር የለኝም፣ ሊሆን እንደሚችል ይሰማኛል። ይሄ ማለት ደግሞ የግል ስሜት አይደለም። እየሆነ ያለውን ነገር ስትመለከቱትና ከተቀመጠው ኪሎ ሜትር ራዲየስ አንጻር ስታዩት እኛ የትኩረት ማዕከል ነን ማለት ነው። ሲጀመር ደግሞ መፈረም የማይገባንንና ህብረት ማድረግ የማይገባን ቦታ ላይ ሄደን ደግሞ እንደፈረምን ከበላዮቻችን የምትሰበስቡት ወይም የምትሰሙት መረጃ እንዳለ ያመላክታል። ስለዚህ ኢራን ማለት ወደኛ አታክ ለማድረግ እንደማታቋርጥ ወይም ሙከራዋን ማትሞክርበት ምክንያት የለም
ብለን ነው ምናምነው። ሌላው የማምንበት ምክንያት ደግሞ ከዚህ በፊት በ2010 ዓመተ ምህረት አባቶች በገዳማውያን የሚኖሩ መናንያን አባቶች እባካችሁ ጸልዩ፣ መጪው ጊዜ ጥሩ አይደለም፣ ህዝብ ያልቃል ሲሉ የነበረው ይሄንኑ በማመላከት ነው። ጠበብ አድርጌ ልንገራችሁ። በጅቡቲ በኩል የአሰብ ወደብ በሚከማቸው መሳሪያ ምክንያት በሚፈጠረው ግጭት የቦምብ መሳሪያ ወይም የሚሳኤል መሳሪያ ወደ ኢትዮጵያ ይዘንባል። ይህ ከመሆኑ በፊት ጸልዩ፣ ጸሎት ካልጸለይን ግን ይህ የማይቀር ነው ያሉት ነገር እዚህ ላይ በትክክል ጊዜውን ጠብቆ እየመጣ መሆኑን ያሳየኛል። አሁንም አባቶች እየተናገሩ ነው። ነገሩ ቅርብ ነው፣ እግዚአብሔር ቅርብ ነው። ጸሎት ካደረግን ሁሉ ነገር በሰላም ይጠናቀቅልናል። ቀድሞም ይሰማል፣ አሁንም ይሰማል፣ ወደፊትም ይሰማል እግዚአብሔር እያሉ ነው። ወደ ቀጣይ ቪዲዮ እንሂድ። የመላው ዓለም ኢንተርኔት ሊቋረጥ ነው። ኢራን የዓለም የኢንተርኔት የጀርባ አጥንትን ለመስበር ዝግጅቷን ጨርሳለች። ከ95 በመቶ በላይ የሚሆነው የዓለም የኢንተርኔት ፍሰት፣ የባንክ ዝውውርና የዲጂታል ንግድ የሚንቀሳቀሰው በሳተላይት ሳይሆን በባህር ወለል ስር በተዘረጉ የፋይበር ኦፕቲክስ ኬብሎች ነው። ሆኖም ጥቃቱ የሚቀጥል ከሆነ በሆርሙዝ ሰርጥና በቀይ ባህር ስር ያሉ ስልታዊ መሠረተ ልማቶችን ድምጥማጡን አወጣለሁ ስትል ኢራን ተናግራለች። ይህ ማለት አውሮፓና አፍሪካ የሚገኘው የዲጂታል ንግድ መስመር አደጋ ላይ ነው ማለት ነው። ይህ ማስፈራሪያ ፉከራ ነው ወይስ እውነት? ኬብሎቹ ቢቆረጡ የኢራንም ኢንተርኔት አብሮ ይቋረጣል። 20 በመቶ የዓለም ነዳጅና 95 በመቶ የዓለም መረጃ የሚያልፍበት የሆርሙዝ ሰርጥ የዓለም ኢኮኖሚ መቆጣጠሪያም ሆኗል። ዓለም ለዚህ ዝግጁ ናት? እናንተ ምን ትላላችሁ? አስተያየቶቻችሁን በኮመንት ላይ አሳውቁ። ፍጥጫው እጅግ በጣም እያየለ ነው። ሀያላን ሀገራት እኔ ሀያል ሁኜ መኖር አለብኝ፣ የበላይ ሁኜ መኖር አለብኝ እያሉ ነው። ሌሎች ደግሞ ለምንስ በበላይ ተደቁሰን እንኖራለን? ቴክኖሎጂው እኛም ጋር አለ፣ አንጡራ ሀብቱ እኛም ጋር አለ፣ የከርሰ ምድር ሀብት እኛም ጋር አለ። ማንኛውንም አይነት መሳሪያ ሰርተን መከላከልና ራሳችንን ማትረፍ እንችላለን የሚል እሳቤ ያላቸው፣ ይህም እንደ ሀገር ስትመለከቱት ተገቢ ነው። እኛም ማንም መጥቶ ቢረግጠና ቢወረን እንደማንፈልገው አይነት ነገር ነው። ነገር ግን ሄዶ ሄዶ ዓለምን አንድ አድርጎ የመግዛት ወይንም ዘ ኒው ወርልድ ኦርደር የሚለው የ666 የኢሉሚናቲው እንቅስቃሴ ሶስተኛው የዓለም ጦርነትን ለመፍጠር ወይም ለማስነሳት እንደሆነ በጣም ግልጽ የሆኑ መረጃዎች ናቸው። ብዙ ባለሙያዎችም እየተናገሩት ነው። በመካከል ግን ጉዳቱ ለንጹሃን ህዝቦች መሆኑ ያሳዝናል። ወደ ቀጣይ ቪዲዮ እንሂድ። 18-year-old Mangli Munda has just got married, but she's already worried her new husband might stray, and with good reason. He's a dog. ይህ የምትመለከቱት ደግሞ በህንድ ሀገር በተለያየ ባህል የተጠመደች ሀገር እንደሆነች ይታወቃል። የባህሏ አይነት ልዩ ልዩ ነው። ሰዎች ከበሽታ ይድኑ ዘንድ የመከሯት ነው። እንግዲህ ከውሻ ጋር በመጋባት ከበሽታዋ እንድትድን መክሯት የምታደርገው ድርጊት ነው። እንግዲህ በእኛም ሀገር አይነቱ ይለያይ ይሆናል እንጂ እንደዚህ አይነቱ በክፉ መካሪዎች የሚሰራ ስራ ጤናን ከመጠበቅ አኳያ ሀብት ንብረት ለማግኘት የተለያየ ነገር ከመመኘት የተነሳ እግዚአብሔርን ትቶ ከሰይጣን ጋር መጎዳኘት ወይም ጓደኝነት መፍጠር ወይም ወዳጅነትን መፍጠር፣ ይህ ነገር ደግሞ ዘላለማዊ የሆነ ፈጣሪያችንን አስክዶ ወይንም አስትቶ ዘላለማዊ የሆነ የገሃነም እሳትን የሚያወርስ ድርጊት ነው። ምናልባት ያሰቡት በዚሁ መልኩ ሊሳካላቸው ይችል ይሆናል። ተሳክቶም ግን ዘላለማዊ አይደለም። የምድር ኑሮ ኃላፊ ጠፊ ነውና ከእግዚአብሔር ላለመራቅ ጥረት ማድረግ የተሻለ ነው። ይህ ሁሉ እንግዲህ የእግዚአብሔርን ቃል የማስተው የዲያብሎስ አጀንዳ ነው። በመጽሐፍ ቅዱስ ላይ ምንድነው የሚለው? ማንኛውም ሰው ከእንስሳት ጋር የሚያደርገው እርኩሰት ገሃነም እሳት ይጥለዋል፣ ይወድቃል፣ በገሃነም እሳት ይሆናል መኖሪያው ይላል። እንግዲህ ከገሃነም እሳት ህብረት ለመደመር የሰው ልጆች ጤና ሰጣለው፣ ጤናችሁን ታገኛላችሁ በሚል የጠንቋይና ያስጠንቋይ ምክር ሰዎች እንደዚህ እየተበላሹ ይታያሉ። ከማይመስላቸው ሰው ከሆነው ከተፈጥሮው ከማይመስላቸው ውጪ ጋብቻን መፍጠር ወይንም ህይወትን መመስረት እጅግ በጣም ቀፋፊ ነው። እኛ እንደምናየው እንደምንሰማው መጽሐፍ ቅዱስ የሚናገረውን ነገር እንዲያውም የምንሰጋው የነበረው ምኑ ላይ ነው?
አንድ ሴት በመጨረሻው ጊዜ በ8ኛው ሺህ በተቃረበ ጊዜ እባክህን ስምህን ብቻ ባልሆነኝ መተዳደሪያዬን ራሴ እችላለሁ፣ ሰርቼ በላለሁ፣ ነገር ግን በስምህ ልኑር፣ የሱ ሚስት ናት ልባል ብቻ በማለት አንድን ወንድ 7 ሴቶች አግባን ብለው ተስማምተው ያገቡታል የሚል የመጽሐፍ ቃል አለና እሱን ስንሰማ እጅግ በጣም እየፈራን እየዘገነነን ምን አይነት ክፉ ነገር ነው? ምግቤን ራሴ እችላለሁ፣ ልብሴን ራሴ እችላለሁ፣ በስም ብቻ ልጠራ፣ የማናት ሲባል የሱ ሚስት ናት ለመባል ብቻ እየተባሉ አንዱን ወንድ 7 ሴቶች ያገቡታል የሚለው ቃል በጣም እያሳሰበን ባለበት ጊዜ ከነጮች የሚመጣ ክፉ አጀንዳ ገንዘብን ካቅማቸው በላይ በተለያየ ምክንያት ከማግኘታቸው የተነሳ ወጥተው የማይሰሩ ብዙ ሴቶች አሉ። እነርሱ ከእንስሳ ጋር በቤት ይባልጋሉ። ወንዶቻቸው ደግሞ ፈረስ ሚስቴ ብለው ቬሎ አልብሰው ፈረስ የማግባት እንቅስቃሴ ሙሉ በተለያዩ ሚዲያዎች ላይ እየተመለከትን ነው እና ይሄ ሁሉ የዲያብሎስ አሰራር ነው። ክርስቲያን የሆነ ሁሉ ራሱን ከፈጣሪው ጋር ህብረት አድርጎ ለመኖር ዲያብሎስን መካድ አለበት። እንዲህ አይነቱ ስርዓት ከቶ ፈጽሞ የተወገዘ መሆን እንዳለበት አጥብቆ መረዳት ያስፈልጋል ብዬ ገምታለሁ። ይጠረጋል። ይሄ ትውልድ የሚገርመው ነገር በብዙ እናቶች አባቶችም ጠይቀዋል። ይህችን ዘመን የሚያልፋት ጸበል ላይ ያለ ሰው በመተት የተያዘ እንዳለው ሉሲፈር መንፈስ ነው፣ የዛር መንፈስ ነው በሙሉ ወጣቱ ሁሉ በቃ ተጨንቋል። ማለት ጥፍራቸው ይህን ሰክተው ይመጣሉ። ይሄን እንትኑ አርበ ቀጥታ ላያቸው እንዲሆኑ ራሱ ማይወል አንዳንድ ጊዜ አይወል ቀደውት ነገር ነው አይወል ላያቸው ላይ አሁን አጋንንት የሆነ ነገር ቢመጣ ስራሰራዋል ስራ ነው። አሁን ለምሳሌ የሆነ ነገር ከገባ ዛሬ የገባው ነገር አውቀዋለሁ አስርና እንዲህ ያፈልግም እና ስራ ነው ክብር ምለም እንኳን እናለቀብለዋለሁ። የባባታይ እንደዚህ እንትን ይሄ ጥምዝም ያረው ሰሩ ለዚህ ወንዶች ደግሞ ሲቆረጡ እንደዛ አርበው ይሄ እንትን ይሉት ሰው ዋናው ሳጥና ቀጥታ ራሱ ዘንዶ ስታይ ተቆጣጣ ያለ ራሱ ትልቅ ዘንዶ መጥቶ እንዲከበበዋል እንትን ይሄን ሲሆን ከዛ ይሁን ለዚህ አለቃ ነኝ አለኛል። ዘንዶ ማለት እንትን ላይ የዚህ አለቃ በገዛው ነኝ አለኛል። አዲስ የገባ ቅዱስ ጊዮርጊስ ተረከብናል። ከዚህ ጀምሮ አስረከብኩ ተረከብኩ ቅዱስ ጊዮርጊስ ወጥቶ ሲሄድ ታየኛል። እንደዚህ ባላይ እንኳን ያገሳል። ሄድኩ ለምን ስጉራን አባቶች ማለት እኔ ናቸው ይለኛል። እያጠሙ አባቶች ናቸው ማለት አሁን አንተ ብትልክ ቢላይ መጣ አንተ ራቁት ነው የሆነ ነገር ወይ በቃ የሆነ ባብ ስትልክብኝ ወይ የሆነ ነገር ስትልክብኝ እንደዛ ያያሉ። ያለ የሚያስፈራ እንዲህ ወዲህ ሲሆን ሲቆለቆል እያየሁት እንደዚህ በጋድ እንዲህ እያየሁት ሲገባ ያለው ነገር ወደ ኋላ ይሄሽ የሰው ልጅ በጥቅሉ ከሰይጣን ጋር ሌባና ፖሊስ ሆኖ ነው የሚኖረው ማለት ነው። እሺ እንደው እማሆይ በዚሁ አጋጣሚ አሁን ያለው ትውልድስ ለመዳን የሚያተርፍ ስራ አለው ብለው ያስባሉ? ለምሳሌ ባለንበት ዘመን የወጣቱ አመጋገብ፣ የወጣቱ አለባበስ፣ የሴቶች የመዋቢያና የመጋጋጫ እቃዎች በዛስ ተስቦ የሚመጣ መንፈስ የለም ወይ? ኑሮ ትውልዱ ሉሲፈር መንፈስ ነው ብሎ ያለበት ቅድም አልኩ እኮ ይሄ እንትን ዘር ማራቢያ 3 ዘር ማራቢያ ይያልኩ ማለት በሙሉ አሁን በዛው ውስጥ ያው እግዚአብሔር ሰው አለው። የሚገርም ነገር ማንም ሰው አለው፣ በሙሴም ሰው አለው፣ በካህን ሰው አለው፣ በሌሊቴም ሰው አለው። የራሱ ያስቀመጣቸው ሰዎች አሉ። በዛ ልክ ግን የሚበዛው ግን በሙሉ በቃ እንትን ሉሲፈር መንፈስ አያውቀው የዛር መንፈስ ነው። ዛሩ አሁን እንትን ስልቱን ቀይሮ ነው አሁን የዛሬ የመምር ተስፋዬን ትምህርት መስማው ከሆነ አሁን የሚሰማ ሰው ሁሉ ያውቃል ስለዛሩ ምንነት ያ ነው አሁን እንትን እንጂ በሙሉ ትውልዱ በዛ መንፈስ የተያዘ ነው። በሙሉ የዛር መንፈስ ደግሞ የሌለበት የለም። የሚገርመው ነገር ግን ማስለቅ ይቻላል። ሲለቅ እያየን ነው። ይለቃል ማለት ለበረታ ሰው እንኳን አይደለም የራሱ ሌላም ሰው ያድናል፣ ሌላም ይተርፋል። ግን ይሄን ስታደርግ እንጂ ቀላል በቀላል አይደለም። ድካም ያስፈልጋል። ቆራጥ መሆን አለበት። በቃ ማለት ያ የተበቀለው አጋንንት መበቀል አለብሽ። ዘርማንዘር የተበቀለ አጋንንት አሁን እኮ የሚበቀለው እኮ የነተሪና ወንፈስ ቅዱስ ነው እኮ የሚገርም ነገር የሚበቀለው አሁን ያ ትውልድ የሚበቀለው ማለት ነው። ይሄን ነው የማያውቀው። ግን አሁን ከዛ ውስጥ ይሄንን እኔ አሁን የሚበቀለው በቃ መበቀል ፈልገው ያንን ነው በቃ ያንን አጋንንት እግዚአብሔር በቀን ያመቸ ከአመት የሆነ ነገር እግዚአብሔር ይሰጣል።
በአሁን ጊዜ ደግሞ እግዚአብሔር በጣም ቅርብ ነው። ይሁን የምጠይቀው ነገር ነው የሚያደርግልህ ነገር ነው። ግን አሁን አንተ ማትችለው ነገር ሊሆን ይችላል። ገና በስጋ ስላለን እኛ በስጋ ስላለ አሁን እኛ ምን ነገር ጠይቀው ገና በስጋ ስላለ ከስጋ ገና ስላልተለየው ስለማልችለው ያን ነገር ይገድበውና ይዘዋል እግዚአብሔር። ግን ራሱ ማዳን ሲፈልግ ጓንት ነው የሚያደርገው እግዚአብሔር። አንተ ጓንት ከሆንኩ እዚህ እኮ ክርስቶስ እኮ ይሰውርባቸው ነበር አጠገቡ ነው። እዛ እኮ ስሞት አድርጎ እኮ ሁሉም ነገር እንዲባይን እኮ ሊያነሳ ይችላል እኮ ከሀገር ላይ ራሱ እግዚአብሔር። ግን አሁን ይጠረጋል ይሄ ትውልድ። የሚገርመው ነገር በብዙ እናቶች አባቶች ጠይቀዋል። ይህችን ዘመን የሚያልፋት ጸበል ላይ ያለ ሰው በመተት የተያዘ በችግር የሚንገላታ በረሃብ የሚንገላታ በቃ በጣም በጭንቀት ውስጥ ያሉ በየሐኪም ቤቱ ያሉ በጣም የተጨነቁ እነዛ ናቸው የሚያልፋት ዘመን ነው ያሉት። ሌላው በቃ አያልፍም አይሻገርም ዘመን ነው። ይሄ ከርሞ እንደዚህ ይሆናል የዛሬ ዓመት እንደዚህ ይሆናል አይሆንም። የሚገርመው ነገር ገና ተጠርቦ እስከሚያልቅ ያልኩ እንዳልኩ ቁጭ ብሎ አሁን እሱ አይጨክንብንም። አሁን አባቶችን ረስተላቸው እሱ ማርያም አምላክ ነው አይጨክንብንም። አይጨክንም። እሱ የፍቅር አምላክ ስለሆነ ነው የሚያኖረን ራሱ እንደዚህ የፍቅር አምላክ ነው እኮ እግዚአብሔር። አሁን በቤተ መቅደሱ ነን ብዙ ነገር እየሰራን ዝም የሚለን የፍቅር አምላክ ስለሆነ ምንም እንዳይሰናከል። አሁን ካህናት ምን ዲያቆናት ምን መነኩሴ ምን ብዙ ነገር መቼም የክርስቲያን ምስጢር ለእናንተ ድብቅ አይደለም። ብዙ ነገር ታያላችሁ። ያን ነገር ሁሉ እየሰራን ዝም ብሎ ያዘ የፍቅር አምላክ ስለሆነ ዋጋችን እዛ ስለሚሰጥ እኛ ምሳሌ ነው የሚያደርገን። ይገርመው ነገር አሁን ለወጣቱ ምን ይመክራሉ አባታችን? እንግዲህ የኢትዮጵያ ሀገራችን በተለያየ በዘረኝነት በመጠላላት ወጣቱ ደግሞ በሱስ በተለያየ ኃጢአት ተይዟልና ምን ይመክራሉ? እናያለን። ዛሬ ምንድን ነው የዓለም መጨረሻዋ? የዓለም ስንት ነው እድሜዋ? 8,000 በ8,000 እኛንና እናንተን አደረሰን። ለምን? ለፈተና ተፈተና ያወጣችሁ ወገኖች፣ ተፈተና ያወጣ። የምን ጊዜ ነው ታዲያ? የንስሐ ጊዜ። እንዲህ የማሸንሸኛ ጊዜ አለ፣ የማበጠሪያ ጊዜ አለ፣ የመስጫ የማልቀሻ ጊዜ። ለምን? የነፍስ ስራዋ ልትገለጥ ነው። የኃጢአትን ስራ ሊገለጥ ነው። ወጣት አይደለም በጳውሎስ ተንቢቶታል። በ8ኛው ሺህ የዓለም መጨረሻዋ ትመጣለች። እርስ ለበርሱ በዝሙት ይነደፋል። በየአውደ ዓመቱ ላይ ይጨፍራሉ፣ ብረት ይለብሳሉ፣ እነሱ አይድኑም። ያን ጊዜ የበረታ ይድናል። የሉቃስ ወንጌል ምዕራፍ 13 ሁሉም ወደ እግዚአብሔር ቤት ሊገባ ይወድ ነበር። የሚገባው ትንሽ ነው። መንገዱ አታስገባም አንድ ጫማ ነችና ብሎ ተናግሯል። እዚህ ላይ አበቃኝ። ሁሉም አባታችን አሁን አንድ ጥያቄ የምጠይቀው እንደው ስለ ሀገራችን ስለ ኢትዮጵያ ምን ይላሉ? ሰው ይደረጋል። ማልቀስ ይሻላል። አይቀስ አያ እንዴ ተንቢቷል ቢባል እኮ ማልቀስ ይሻላል። ማልቀስ አልቅሱ ነው እያሉ ያሉት። አሁን በእኛ ለእሱ ይመለሳል። እስካሁንም ከመልሷል። አሁንም ደምም ቢፈስባት ኖሮ ማልቀስ ይሻለናል። እንዲህ ነው ግን ሰው አይደነግጥ። እንዲህ ያለ ትንቢት እኔ አልተነባም። ለምንድን ነው እኔ አልቅሼ ያው እንበያን ለእሱ እንደነራሄል እንዲሰማይ ብቻ ነው ፈልግ ሰንሰለቴን አስሬ እህል ሳልበላ ይዞርኩ አልቅሼ በቃ እግዚአብሔር እንዲሰማይ ብቻ ነው። አይዟቸው ትንሽ ዓለም አለች። ያ መጨረሻው አለች። ምን ያደርጋል ታዲያ? ብንነግረው ምን ያደርጋል? ተጠንቀቁ ነው። ጸልዩ። አዎ ጸልዩ። ትጉ ልጆች ወደ ዝሙት አትግቡ። መቅሰፍት ታዞባቸዋል። ሴቶች አዳችሁ በዚህ ቦታ በመድኃኒት እንዳትወልዱ የተጠቀማችሁ ሰው ሴቶች ወዮታ ንስሐ ግቡ። የሚያስጣጥቁ አባቶች አሏቸው። አትገቡ። ቤተክርስቲያን ምን ብታደርጉ አትገቡ። ገነት አትገቡ። ሰው ገድሎ ገድሎ ገነት መግባት ይቻላል? አይገባም። አንገባም።
እጅ የሚያስታጥቡ ንጹሃቸው አባቶች ቶሎ ሳሉ ቶሎ እንዲህ አይነት አባት ደግሞ ልዩ ልዩ የሆኑ መንፈሳዊ መረጃዎችን እያስተላለፉ ይገኛሉ። እንግዲህ እሳቸው ህይወታቸው 20 ዓመት ሙሉ በብህትውና ህይወት ነው። ሀብት ንብረቴን ትቼ እግዚአብሔርን ለማገልገል ወስኜ ቆርጫለሁ ያሉ አባት ናቸው። እንግዲህ ስለ ኢትዮጵያ ትንቢት ምን ይላል፣ መጨረሻችን ምንድነው ሲባል እንዳልነግራችሁ ትፈራላችሁ፣ ትሰጋላችሁ፣ ትጨነቃላችሁ በሚል ያው አልብሰውታል። የሚያስፈልገው ዋናው ነገር ትልቁ ጸሎት ነው። ጸሎት ማድረግ አለባችሁ። ነገር ግን ከመከራው ዘመን በኋላ የብርሃን ጭላንጭል አለ፣ ከፊታችን የደስታ ጊዜ አለ። ግን በጸሎት መትጋት ያስፈልገናል ብለዋል። እሳቸውም ደግሞ በጸሎት እግዚአብሔር እስካሁን የመጣውን መዓት መልሶልናል። የታዘዘው የባሰ ነበረ፣ ከዚህ በኋላ ደግሞ እንዳይብስብን አሁንም ይሰማናል፣ እኛም እንጸልያለን፣ ህዝብን መጸለይ ያለበት ብለዋል። የትንሣኤውን ጊዜ ደግሞ እንዲያደርሰን ምኞታችን ነው።